ሰላም የተወደዳችሁ ተመልካቾቻችን፣ መልካም ሳምንት እንደነበራችሁ ተስፋ አደርጋለሁ። ለዚህ ጊዜ ደግሞ ያበቃን እግዚአብሔር የተመሰገነ ይሁን። በባለፈው ክፍለ ጊዜ የእግዚአብሔር መንግስት በጌታ ኢየሱስ የአገልግሎት ጅማሬ ውስጥ ነበር የተመለከትነው። ይህም የመጥምቁ ዮሐንስን መላክ፣ እሱም በመጣ ጊዜ ስለ እግዚአብሔር መንግስት መምጣት፣ ስለ ንስሐና ከሱ በኋላ ሊመጣ ስላለው መሲህ የተናገረውን ነው ያየ ነው። ስለ መሲሁም ሲናገር በመንፈስ ቅዱስና በእሳት እንደሚያጠምቅ፣ በረከትንና ፍርድን ይዞ እንደሚመጣ እንደተናገረ አይተናል። ጌታ ኢየሱስም ወደ እሱ በመጣ ጊዜና በተጠመቀ ጊዜ በዚህ ጥምቀት ውስጥ በብሉይ ኪዳን የተነገሩ የተለያዩ ተስፋዎች እንደተፈጸሙም ተመልክተናል። ለምሳሌ ያህል ኢየሱስ የእግዚአብሔር ልጅ እንደሆነ የተመሰከረበት፣ እግዚአብሔር ደስ ያሰኘው በኢሳያስ የተጠቀሰው ያ አገልጋይ እሱ መሆኑ የተገለጠበት፣ ከዛም ደግሞ እስራኤል ከግብፅ ወጥታ በባህር ውስጥ እንዳለፈች ኢየሱስም በዚሁ መንገድ በመሄዱ አዲሱ እስራኤል ወይም እውነተኛው እስራኤል እንደሆነ የተገለጠበት ነው ብለናል። ከዚህ በኋላ ጌታ ወደ ምድረ በዳ ይሄዳል። በዚያም 40 ቀን ይፈተናል። በ40 ቀን ፈተና ውስጥም እስራኤልና አዳም ተፈትነው የወደቁበትን ፈተና እሱ ራሱ በዛ ውስጥ በማለፍ ድል እንዳደረገና የእነሱን ተልእኮ እንደፈጸመው ተመልክተናል። ከዚህም በኋላ ወደ ገሊላ ተመልሶ መጀመሪያ የሰበከው ስብከት የእግዚአብሔር መንግስት መምጣት እንደሆነ፣ ይህም የምስራች ደግሞ የመንግስት ወንጌል እንደተባለ አይተናል። በመጨረሻም 12 ደቀ መዛሙርትን በመጥራት ውስጥ እሱ አዲስ እስራኤል እንደመሆኑ በሱ ውስጥ አዲስ የእግዚአብሔር ሕዝብ እንደተመሰረተ ተመልክተናል። በዛሬ ክፍለ ጊዜ ደግሞ የእግዚአብሔር መንግስት በጌታ ኢየሱስ ተአምራዊ አገልግሎት ማለትም አጋንንትን በማውጣትና በመፈወስ ውስጥ እንዴት እንደተገለጠች፣ የብሉይ ኪዳን ተስፋዎች እንዴት እንደተፈጸሙ ነው የምንመለከተው። ይህንን ሀሳብ ጠቅለል አድርጎ የሚነግረን የማቴዎስ ወንጌል ምዕራፍ 4 ነው። ከቁጥር 23 እስከ 24 ያለውን በማንበብ እንጀምር። እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንትም ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም። በባለፈውም ክፍል እንዳየነው በዚህም ቦታ የክርስቶስ ስብከት ምን ተብሎ የተገለጠው? የመንግስት ወንጌል በሚል ነው። እንግዲህ በዋናነት እንዳልነው ዛሬ የምናየው የክርስቶስን ተአምራዊ ስራዎች ነው። አስተምህሮቶችና ምሳሌዎችን ደግሞ በሚቀጥለው ክፍል እግዚአብሔር ቢፈቅድ የምናይ ይሆናል። ሉቃስ እንደዘገበልን ጌታ ኢየሱስ ከፈተና ከምድረ በዳ ከመጣ በኋላ ወደ ናዝሬት ሄዶ በምኩራብ ያስተማረው ወይ ደግሞ ያነበበውን ክፍል ይነግረናል። ይህ ክፍል ከኢሳይያስ ምዕራፍ 61 ቁጥር 1 እስከ 2 ባለው ውስጥ የሚገኝ ነው። ጌታ ኢየሱስ ወደ ምኩራብ ከመጣ በኋላ መጽሐፍ እንዲያነብ ይሰጡታል። ያንን መጽሐፍ በተረተረ ጊዜ ያገኘው ክፍል ይሄን ነበረ። አገልግሎቱን የሚጠቀልል አገልግሎቱን በእግዚአብሔር ቃል የሚገልጥ ነው። ሉቃስ ወንጌል ምዕራፍ 4 ከ16 እስከ 21 እንደዚህ ይላል። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብሎ ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። አገልግሎቱ ነፃ ማውጣት፣ የታሰሩትን መፍታት፣ ወንጌልን መስበክ፣ ያ ደግሞ የእግዚአብሔር መንፈስ በሱ ላይ ስለሆነ እግዚአብሔር ስለቀባው የሚሆን እንደሆነ የተናገረውን ትንቢት ነው ያገኘው። ይህንን አነበበላቸው፣ ተፈጸማላቸው። ስለዚህ የጌታ ኢየሱስ ክርስቶስ አገልግሎት ሲጠቃለል ኢሳያስ ላይ የተነገረው ተስፋ ቃል ፍጻሜ ነው ማለት ነው። እሱን አሁን በስፋት የምናየው። ቀጥሎ ማቴዎስ ወንጌል ምዕራፍ 8 ከቁጥር 16 እስከ 17 ያለው ደግሞ እንደዚህ ይላል። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። እዚህ ጋር ደግሞ ማቴዎስ የሚነግረን ምንድን ነው? የክርስቶስ ፈውስ አገልግሎት ወይ ደግሞ ነፃ ማውጣት አገልግሎት ምንድን ነው የሚያሳየው? በኢሳያስ 53 ላይ የተነገረው ያ አገልጋይ የህዝቡን የእግዚአብሔርን ህዝብ ደዌ እንደተሸከመ የሚያሳይ ነው። ስለዚህ ጌታ በፈወሰ ጊዜ ምን እያደረገ ነው ማለት ነው? የእነዚህን ሰዎች በሽታ እሱ እየተሸከመ ነው ማለት ነው። እንግዲህ በጌታ ኢየሱስ አገልግሎት ሁሉም ሰው ደስተኛ አልነበረም፣ የተቃወሙም ነበሩ። በተለይ ፈሪሳውያንን ነው በዚህ ላይ የምናገኛቸው። ይህንን ተአምራዊ አገልግሎት በጥርጣሬ የተመለከቱና እንዲሁም ለሌላ አካል እንደሰጡ እናያለን። ይህንን የማቴዎስ ወንጌል ምዕራፍ 12 ከቁጥር 22 እስከ 29 ያለው ይነግረናል። እንደዚህ ይላል። ከዚህም በኋላ ጋኔን ያደረበትን እውርም ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ህዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን
ይህ በብዔል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግስት ሁሉ ትጠፋለች፣ እርስ በእርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም። ሴጣንም ሴጣንን የሚያወጣ ከሆነ እርስ በእርሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች? እኔስ በብዔል ዜቡል አጋንንትን ማወጣ ከሆንኩ ልጆቻችሁ በማን ያወጣቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር መንፈስ አጋንንትን ማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። እዚህ ቦታ ላይ ጌታ ኢየሱስ በሁለት መንገድ የመለሰላቸው። መጀመሪያ የእነሱን ስህተት ነው ያሳያቸው። የተናገሩት ነገር ምንድን ነው? ኢየሱስ የሚያወጣበት መንፈስ የአጋንንት አለቃ መንፈስ ብዔል ዜቡል የተባለ እንደሆነ ነው። ይሄ ሊሆን እንደማይችል አንደኛ ምንድን ያላቸው፣ መንግስት እርስ በርሱ ከተቃወመ ሴጣን ሴጣንን ካወጣው ሊቆም አይችልም። ስለዚህ ያሉት ነገር ትክክል እንዳልሆነ ያሳያል አንደኛው። ሁለተኛ ደግሞ በዛ ጊዜ የነበሩ አይሁዶች የእነሱ ልጆች አጋንንትን እያወጡ ይዞሩ የነበሩ አይሁዶች እነሱስ ታዲያ በማን ነው የሚያወጡት? ለምን ኢየሱስ ተለየ? እነሱን ተቀብሏቸዋል። እነሱን በብዔል ዜቡል ነው ብለው ሲከሷቸው አናይም። ኢየሱስ ባወጣ ጊዜ ግን እሱን ግን በብዔል ዜቡል ነው ብለው ሲከሱት እናያለን። ስለዚህ ምን እያላቸው ነው? እነሱ ራሳቸው ፈራጅ ይሆኑባቸዋል። ለምን አካሄዳችሁ ቀጥ ያለ የቀና አይደለም፣ በኩል አትፈርዱም እያለ ነው የሚነግራቸው ማለት ነው። በዛ ጊዜ አጋንንትን እያወጡ ይዞሩ የነበሩ አይሁድ ስለመኖራቸው ለማየት ሐዋርያት ሥራ ምዕራፍ 19 ከቁጥር 13 እስከ 14 ያለውን ማንበብ ይችላላችሁ። ኢየሱስ እነሱ የሰጡትን ትርጉም ስህተት መሆኑን ካሳየ በኋላ ትክክለኛውን ትርጉም ይሰጣቸዋል። እያደረገ ያለው ነገር ምንድን ነው የሚያመለክተው የሚለውን ያስቀምጣል። ምንድን ነው የሚለው? በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ የእግዚአብሔር መንግስት ወደ እናንተ ቀርባለች ማለት ነው። እውነተኛው ትርጓሜ ይሄ ነው። የእግዚአብሔር መንግስት መቅረቧን ነው የሚያሳየው። ኢየሱስ የሚሰራው ስራ ይሄ የፈውስ አገልግሎት የእግዚአብሔር መንግስት ወደ እነሱ እንደመጣች የሚያሳይ ነው። ይህንን አስቀድሞ ማቴዎስ ኦልሬዲ ነግሮናል። እንግዲህ አሁን የምናገኘው ክፍል አለ። ከዚህ ከፍ ብለን ምዕራፍ 12 ከቁጥር 15 እስከ 21 ባለው ውስጥ ማቴዎስ ከኢሳይያስ 42 ከቁጥር 1 እስከ 4 እየጠቀሰ የኢየሱስ አገልግሎት የእግዚአብሔር መንግስት መምጣት ፍጻሜ እንደሆነ፣ የተስፋ ቃል ፍጻሜ እንደሆነ የሚያሳይ ነው። እሱን እናንብብ። ኢየሱስም አውቆ ከዚያ ፈቀቅ አለ፣ ብዙ ሰዎችም ተከተሉት። ሁሉንም ፈወሳቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የሰኘችበት ወዳጄ፣ መንፈሴም በእርሱ ላይ አኖራለሁ። ፍርድንም ለአሕዛብ ያወራል፣ አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚያሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠንም ሸምበቆ አይሰብርም፣ የሚጤስንም የጠዋፍ ክር አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ይህንን ኦልሬዲ ጠቅሶ ነው ማቴዎስ ወደ ፈሪሳውያን ክርክር የሚገባው። ስለዚህ ምን እያሳየን ነው? የጌታ ኢየሱስ ክርስቶስ አገልግሎት መተርጎም ያለበት በዚህ በነጽር ነው። በኢሳይያስ ምዕራፍ 42 ከቁጥር 1 እስከ 4 ባለው በነጽር ነው እንጂ አሁን ቀጥሎ ፈሪሳውያን በሚሉት አይደለም የሚለውን ሊያሳየን ነው። ስለዚህ ጌታም እንደተናገረው የፈውስ አገልግሎቱ የእግዚአብሔር መንግስት መቅረቡን የሚያሳይ ነው። ሁለተኛ የሰጣቸው ትርጓሜ በሁለት መንገድ ኢየሱስ የእነሱን ትርጓሜ ስህተት መሆኑን ካሳየ በኋላ ሁለት መንገድ ነው የሰጣቸው መተርጎም ያለበትን ትክክለኛው መንገድ። የመጀመሪያው አሁን ያየነው ነው፣ የእግዚአብሔር መንግስት መቅረቧን የሚያሳይ ነው ከኢሳይያስም ትንቢት አንጻር። ሁለተኛው ደግሞ ይቀጥልና ስለ ኃይለኛ የተናገረበት ነው። ኃይለኛውን ሳያስር ሰው ገብቶ መበዝበዝ አይችልም። ነገር ግን ካሰረው ግን ገብቶ መበዝበዝ ይችላል። ይህንን ሲናገር እነዚህ ፈሪሳውያን እግዚአብሔርን ቃል ስለሚያውቁ ጥቅስ እንደሆነ ራሱ ያስታውሳሉ። ይህንን ኢየሱስ የተናገረበት ቋንቋ አሁንም ከኢሳይያስ የተወሰደ ነው። ኢሳይያስ 49 ከ24 እስከ 25 እንደዚህ ይላል፣ በውኑ ብዝበዛ ከኃያል እጅ ይወሰዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን እጣላቸዋለሁ፣ ልጆችሽንም አድናለሁ። ስለዚህ ጌታ ምን እያላቸው ነው? ከኃይለኛ ሰው ብዝበዛን የሚወስድ ያለ በጉልበት የለም። ከወሰደስ ምንድን ነው የሚያሳየው? ከዛ የበረታ ኃያል መሆኑን ያሳያል እያለ ሲነግራቸው ኢሳይያስ ላይ እግዚአብሔር የተናገረውን ቃል እያስታውሳቸው ነው። ስለዚህ የጌታ ኢየሱስ ክርስቶስ የፈውስ አገልግሎት ምን ማለት ነው? ከኃይለኛው እጅ ከዲያብሎስ የእግዚአብሔርን ሕዝብ መናጠቅ ነው። ሕዝቤን አድናቸዋለሁ እንዳለው እግዚአብሔር አሁን ባነበብነው ክፍል ጌታ ኢየሱስ የሚሰራው ስራ መተርጎም ያለበት እግዚአብሔር በተናገረው ኢሳይያስ ላይ በተሰጠው ተስፋ ነው። እግዚአብሔር ሕዝቡን ከኃይለኛው እጅ እያዳነ ነው የሚለውን ነው የሚያሳየው። በብዔል ዜቡል በአጋንንት አለቃ ሳይሆን ኢየሱስ ያወጣ ያለው በመንፈስ ቅዱስ አንድ የእግዚአብሔር መንግስት መቅረብ እየጠቆመን ያለው፣ ሁለተኛ ደግሞ እግዚአብሔር በተናገረው ተስፋ መሰረት የእግዚአብሔርን ሕዝብ ከኃያሉ እጅ ከዲያብሎስ ያዳነ የተናጠቀ እንዳለ የሚያሳይ ነው። ፈሪሳውያን ኢየሱስን ቢቃወሙት ብዙ አይደንቀንም። የሚገርመው መጥምቁ ዮሐንስ ስለ መሲሁ የተናገረው ጥርጣሬ ሲያድርበት እናያለን። ይህንን
በሉቃስ ወንጌል ምዕራፍ 7 ከቁጥር 18 እስከ 23 ባለው ውስጥ ይናገራል። እንዲህ ይላል፣ ደቀ መዛሙርቱም ለዮሐንስ እነዚህን ሁሉ አወሩ። ዮሐንስም ከደቀ መዛሙርቱ ሁለት ወደ እርሱ ጠርቶ የሚመጣው አንተ ነህ ወይስ ሌላውን እንጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ ብሎ ወደ አንተ ላከን አሉት። በዚያች ሰዓት ከደዌና ከስቃይ ከክፉ መናፍስትም ብዙዎችን ፈወሰ፣ ለብዙ ዕውሮችም ማየትን ሰጠ። ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔ የማይሰናከለው ሁሉ ብፁዕ ነው አላቸው። ዮሐንስ ለምን ጥርጣሬ ያደረበት? እዚህ ጋር እንደሚነግረን ደቀ መዛሙርቱ ኢየሱስ የሰራውን ስራ ያደረጋቸውን ታምራት ፈውሶቹን መጥተው አወሩለት። ኢየሱስ እኮ እንዲህ እንዲህ እያደረገ ነው ሲሉት ሁለት ሰው መረጠና ከደቀ መዛሙርቱ ወደ ኢየሱስ ላከ። ዮሐንስ ጥርጣሬ ያደረበት ምክንያት ኢየሱስ የሰራው ስራ ነው። ኢየሱስ የሚያደርጋቸው ፈውስና እነዚህ አጋንንትን የማውጣት አገልግሎት ለዮሐንስ የጥርጣሬ መንስኤ ነው የሆኑት። ለምን? ይህን ጥያቄ ለመመለስ መጀመሪያ ወዳየነው ክፍል እንሂድ። ሉቃስ ወንጌል ምዕራፍ 3 ላይ ዮሐንስ የመጣበትን አገልግሎት ስንመለከት ምንድን ያለው? ስለ መሲሁ ሲናገር መሲሁ በመጣ ጊዜ በመንፈስ ቅዱስና በእሳት ያጠምቃል ነው ያለው። እሳት የሚለው ምን ያሳያል ነው ያለው? ፍርድን። እንደውም እዛው ሉቃስ 3 ላይ ገለባውን እንደሚያቃጥል ተናግሯል። አሁን ዮሐንስ በዛ ጊዜ የነበረው ሄሮደስ ትክክል ስላደረገ የወንድሙ ሚስት ስላገባ ተቃውሞ ነው። በዛ ምክንያት ነው እስር ቤት የገባው። ቅን ፍርድ ተፈርዶበት አይደለም። ሲጀመር ደግሞ የእስራኤል ሕዝብ በሙሉ በሮም ቀኝ ግዝ ነው ያሉት። ስለዚህ ይህንን እያሰበ ባለበት ሰዓት ኢየሱስ እየፈወሰ መሆኑን ሲሰማ ከሱ ከተናገረው ጋር አልሄድልህ አለው። እሱ ያለው የሚመጣው መሲህ ፍርድን እንደሚያደርግ፣ በሮማዎች ላይ እንደሚፈርድ፣ በእስራኤል ውስጥ ያለውን ኃጢአት እንደሚያጠራ፣ ዮሐንስም ደግሞ ያለ ፍትህ ነው የታሰረው፣ ለእሱም ደግሞ ነፃነት እንደሚሆን ነው የሚጠብቀው። ኢየሱስ ግን እያደረገ ያለው ይፈውሳል፣ አጋንንትን ያወጣል። ይህንን ነው የሚያደርገውና ምንም አይነት ፍርድ ሲያደርግ አላየውም። ስለዚህ የክርስቶስ ስራ እንደውም ለዮሐንስ ጥርጣሬ ነው የፈጠረው። ስለዚህ ደቀ መዛሙርቱን ላከና ጠየቀው። ኢየሱስ ደግሞ የዮሐንስን ጥርጣሬ በሰማ ጊዜ ያደረገው ነገር ያንኑ ነገር ነው። ሲጀመርም ለዮሐንስ ጥርጣሬ የፈጠረበት ነገር የክርስቶስ ፈውስና ታምራዊ አገልግሎት ነው። ኢየሱስም አሁንም ደቀ መዛሙርቱን ይዞ ያደረገው ነገር ይህንኑ ነው። ታዲያ እንዴት ነው ይሄ ለዮሐንስ መልስ የሚሆነው? ሲጀመርስ ይህ አልነበረም ወይ ጥርጣሬ የፈጠረበት? መልሱ ምን ጋር ነው ያለው? ኢየሱስ እነዚህን ታምራት በፊታቸው ካደረገ በኋላ ያስቀመጠበት ቋንቋ አሁንም ከኢሳያስ የተወሰደ ነው። ያደረገውን ነገር ሄዳችሁ ንገሩት ይልና የሚነግሩትን ነገር ሲያስቀምጠው የተጠቀመው ቃል ከትንቢተ ኢሳያስ ምዕራፍ 35 ቁጥር ከ3 እስከ 6 እና ምዕራፍ 61 ከቁጥር 1 እስከ 2 ያለውን አንድ ላይ በማድረግ ነው የተናገረው። እነዚህን ክፍሎች እናንባቸው። ኢሳያስ 35 ከ3 እስከ 6 እንደዚህ ይላል፣ የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርን ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቆ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳም ውሃ በበረሃም ፈሳሽ ይፈልቃልና። ይቀጥልና ኢሳያስ 61 ከ1 እስከ 2 ደግሞ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የታሰረውን እጠግን ዘንድ፣ ለተማረኩትም ነፃ ለታሰሩትም መፈታት እናገር ዘንድ ልኮኛል። እዚህ ጋር ነው መልሱ ያለው። ኢየሱስ ምን አለው? ዮሐንስ እስር ቤት ውስጥ ነው ያለኸው፣ ግን እያደረግኩት ያለሁት እኮ በኢሳይያስ 35 እና 61 ላይ የተነገረውን የእግዚአብሔርን ቃል ነው። የምታየው በሙሉ አንካሶች ይዘላሉ፣ ደዌዎች ይፈወሳሉ፣ ዕውራን ያያሉ። ይህ ሁሉ እግዚአብሔር በበቀል ወደ እስራኤል ሲመጣ ይሆናል ተብሎ የተነገረውን ነገር ነው አሁን እየሆነ የምታየው። ይሄ እኮ የእግዚአብሔር ቃል ፍጻሜ ነው። ፍርዱ አሁን እየሆነ አይደለም፣ ነገር ግን በረከቱ እየሆነ ነው ያለው። ዮሐንስ በመንፈስ ቅዱስ እንደሚያጠምቃቸው የተናገረው እንጂ ስለ ፈውስና ስለ ታምራት አልተናገረም። ኢየሱስ ግን ምን አስታወሰው? ዮሐንስ ሲላክ ራሱ ሲጀመር የራሱን አገልግሎት የተረዳበት የኢሳያስ ምዕራፍ 40 ከዛው መጽሐፍ ትንሽ አለፍ ብሎ ከኢሳያስ 35 እና ቀጥሎ ካለው ከኢሳያስ 61 ከዛው መጽሐፍ ነው የተነገረውን ትንቢት እያደረኩት ያለሁት አንተ ከተላክበት መጽሐፍ። ስለዚህ የምታየው ነገር በሙሉ የእግዚአብሔር መንግስት ፍጻሜ ነው፣ የእግዚአብሔር መንግስት መምጣት ምልክት ነው፣ እግዚአብሔር በበቀል ወደ ህዝቡ መምጣቱንና ለህዝቡ ነፃ ማድረጉን የሚያሳይ ነው ብሎ ዮሐንስን የማንቂያ ደውል ነው የነገረው። ስለዚህ በእግዚአብሔር ቃል ነው የመለሰለት ኢየሱስ። ቀጥታ ስናየው መልሱ ላይገባን ይችላል፣ ግን አሁን ከብሉይ ኪዳን ሀሳብ ስናይ
ወይ ደግሞ ከተስፋ ቃሎች ፍጻሜ አንጻር ስናየው የበለጠ ትርጉም ይሰጣል ማለት ነው። እንግዲህ በብሉይ ኪዳን ነቢያቶቹ ይህንን በተናገሩ ጊዜ በረከቱና ፍርዱን አንድ ላይ የተናገሩት። ስለዚህ እስከ መሲሁ እስከ ክርስቶስ መምጣት ጊዜ ድረስ አይሁድ ሲጠብቁ የነበረው መሲሁ ሲመጣ በረከትንም ፍርድንም በአንድ ጊዜ እንደሚያደርግ ነው። ብሉይ ኪዳን በአንድ ጊዜ ይሆናል ብሎ አልተናገረም፣ ግን ሁለቱንም አንድ ላይ ስለሚያቀርባቸው በአንድ ጊዜ እንደሚሆኑ ነበር ያሰቡት መጥምቁ ዮሐንስን ጨምሮ። ነገር ግን አሁን በጌታ ኢየሱስ አገልግሎት እንደምናየው እግዚአብሔር ምንድን ነው ያደረገው? በረከቱን አስቀድሞ መጣና ፍርዱን ደግሞ ወደፊት አራቀው። የተነገረው ፍርድ ሁሉ ይመጣል። በዳንኤል መጽሐፍ የሚያየ ነው። የእግዚአብሔር መንግስት መጣ፣ የሰውን መንግስታት ሁሉ የምትፈጭበት ጊዜ ይመጣል። ያን ጊዜ ግን እግዚአብሔር ወደፊት ገፋውና በረከቱን ግን አሁን አደረገው። ስለዚህ በብሉይ ኪዳን የተነገረው በረከትና ፍርድ ይመጣል የተባለው ነገር በአዲስ ኪዳን እንዴት ሆነ? ተከፈለና ለሁለት፣ ፍርዱ ወደፊት ሊሆን በረከቱ ደግሞ አሁን እንደጀመረ ያሳያል ማለት ነው። ይሄ ነው እንግዲህ በዛ ጊዜ ለነበሩት አይሁድ ለደቀ መዛሙርቱም ለዮሐንስም ጥያቄ እንዲፈጥርባቸው ያደረገው። በዚህ ክፍል የመጨረሻ የምንመለከተው ከጌታ ከኢየሱስ ክርስቶስ ተአምራዊ አገልግሎት ጋር በተያያዘ እሱ ብቻ አልነበረም ይህንን ሲያደርግ የነበረው፣ ደቀ መዛሙርትንም ስልጣን ሰጥቷቸው ይህንን እንዲያደርጉ ሲልካቸው እናያለን። ይህንን በሉቃስ ወንጌል ምዕራፍ 10 ቁጥር 1፣ 9 እና ከ17 እስከ 20 ባለው ውስጥ ነው። እንደዚህ ይላል። ከዚህም በኋላ ጌታ ሌሎችን 70 ሾመ፣ ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። ቁጥር 9 በእርሷም ያሉትን ድውዮች ፈውሱና የእግዚአብሔር መንግስት ወደ እናንተ ቀረበች በሏቸው። ቁጥር 17 እስከ 20 70ውን በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ጌታ ሲሾማቸውና ሲልካቸው ምንድን ነው ያላቸው? የእግዚአብሔር መንግስት ወደ እናንተ ቀረበች በሏቸው፣ በእርሱ ያሉትን ድውዮች እየፈወሳችሁ እንዲህ ብላችሁ ሰበኩን ያለው። ስለዚህ የፈውስ አገልግሎቱ ከምን ጋር ይያያዛል? የእግዚአብሔር መንግስት ቀረበች ብለው ይፈውሳሉ። የእግዚአብሔር መንግስት ቀረበች የሚለውን እየሰበኩ ይፈውሳሉ፣ እየፈወሱ ይሰብካሉ። ስለዚህ ሁለቱ አብሮ መሄድ ነው። ፈውሳቸው ፐርፐዙ ምንድነው? የእግዚአብሔር መንግስት መቅረቡን ለማሳየት ነው እንጂ ታምር ለማድረግ አይደለም። እኒህም ሰዎች ሄደው እንዳላቸው ጌታ እንደሰጣቸው ትእዛዝ አድርገው ሲመለሱ የሆነውን ነገሩት። ከዛ ጌታ ምን አላቸው? እባብና ጊንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ። ያ ማለት በዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር የእባቡን ራስ እንደሚረግጥ የተነገረው ተስፋ አለ። ያ ዘር ማን ነው? መሲሁ ክርስቶስ ነው። ግን አሁን ያንን ስልጣን ለደቀ መዛሙርቱ በመስጠት በእነሱ ደግሞ አልፎ ይህንን ተስፋ ሲፈጽም ነው የምናየው። ስለዚህ ያ ተስፋ አሁን በመሲሁና በሱ ህዝብ እየተፈጸመ መሆኑን የሚናገር ነው ማለት ነው። እንግዲህ ዛሬ ለማየት እንደሞከር ነው በጌታ በኢየሱስ ክርስቶስ የተአምር አገልግሎት፣ የፈውስና አጋንንትን የማውጣት አገልግሎት የእግዚአብሔር መንግስት ተስፋዎች፣ በብሉይ የተነገሩት ተስፋዎች ፍጻሜ እንደሆነ የሚያሳይ ነው። እግዚአብሔር ቢፈቅድ በሚቀጥለው ክፍለ ጊዜ ደግሞ የእግዚአብሔር መንግስት እንዴት በክርስቶስ ኢየሱስ አስተምህሮና ምሳሌዎች ውስጥ እንደተብራራች፣ እንዴት እንደቀረበች፣ እንዴት እንደተፈጸመች የምናይ ይሆናል ማለት ነው። በዚህ ክፍለ ጊዜ እንደተጠቀማችሁ ተስፋ አደርጋለሁ። እስከሚቀጥለው ጊዜ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።